ጧት ብልታችሁ ሲቆም ባይ ዘ ወይ ቼክ ማድረግ ያለባችሁ አንደኛ በሳምንት ስንት ጊዜ ነው የሚቆመው ነው። ሶ ከ3 እስከ 5 ድረስ ኖርማል ነው። በየቀኑ መቆም የለበትም። ሁለተኛ ደግሞ ጥንካሬው ነው። አንዳንድ ሰዎች ላይ ጠንካራ አይነት አቋቋም ይቆማል፣ አንዳንድ ሰዎች ላይ ልፍስፍስ ሊሆን ይችላል። ግን ጥንካሬው ከግንኙነት ጋር ካላችሁ ጥንካሬ ጋር ኮሪሌት አድርገን የምናውቀው ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሰዓቱ ነው። ብዙ ሰዎች ጧት አይቆምልኝም የምትሉት ማለት ነው መጀመሪያ ልክ ስትነቁ ታዩታላችሁ። ከዛ በኋላ ይልፈሰፈሳል። አዎ ይልፈሰፈሳል። ባይ ዘ ወይ ተነስታችሁ ወደ ሽንት ቤት ስትሄዱ ስልካችሁ ምናምን ስትነካኩ የሚልፈሰፈስ የሚወጣ ነገር ነው ማለት ነው። ቢካዝ እንቅልፍ ያልተቋረጠ እንቅልፍ ስላገኛችሁና ሰውነታችሁ እረፍት ስላደረገ የሚቆምበት ነገር ስለሆነ ማለት ነው። ጧት ብልታችሁ የሚቆመው ገርልፍሬንድ ስላለቻችሁ፣ ሚስት ስላላቻችሁ፣ ሪሌሽንሺፕ ስላላችሁ ወይም ሲንግል ስላላችሁ አይደለም። ወደ ብልታችሁ ያሉት ጡንቻዎች ምግብ የሚመገቡበትና የደም ዝውውር የሚያገኙበት ሰዓት ነው ማለት ነው። ጧት ብልታችሁ ካልቆመ አካላዊ የሆነ የብልት አለመቆም ችግር አለባችሁ። ሰው ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ የተለያዩ ሁኔታዎች ላይ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ መታችሁ ቼክ መደረግ ትችላላችሁ። ግድ የለሽም ዶክተር የኔ ስንፈተ ወሲብ ስነ ልቦናዊ ነው ብላችሁ የምትሉኝ ክላይንቶች አላችሁ እና ዛሬ አካላዊ የሆነ እና ስነ ልቦናዊ የሆነ አይነት የስንፈተ ወሲብ አይነት እንዴት አድርጋችሁ ነው የምትለዩት? ስለዚህ ሁለቱን አይነት የስንፈተ ወሲብ አይነት ሜይንሊ ቶሎ መጨረስንና ብልት አለመቆም ችግርን ብዙ ጊዜ አካላዊና ስነ ልቦናዊ ብለን እንለያቸዋል። አካላዊ ከሆነ ብዙ ጊዜ መጥፎ ላይፍ ስታይል ይኖራቸዋል። ስለዚህ ማጨስ፣ መጠጣት፣ መቃም ይኖራል። ሁለተኛ ደግሞ ለተለያየ ነገር መድኃኒት እየወሰዳችሁ ነው። ከነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። ከዛም ያለፈ ደግሞ ሆርሞን ላይ ችግሮች ሊኖሩ ይችላሉ። ደም ስር ሊጠብ ይችላል። እንደዚህ አይነት ነገሮች አካላዊ ነገሮች ሊፈጥር ይችላል። አካላዊ ከሆነ 3 ነገሮችን ይይዝላቸዋል። አንደኛ ጠዋት ብዙ ጊዜ ወንዶች ብልታችሁ ይቆማል፣ ግን በዚህ ጊዜ አይቆምም ማለት። ሁለተኛ አካላዊ ከሆነ በድንገት የሚፈጠር ነገር አይደለም፣ ቀስ ቀስ እያለ እየባሰበት የሚሄድ ነገር ነው። ስለዚህ መጀመሪያ ዙር ላይ በደንብ ፐርፎርም ታደርጉ ነበር። ከዛ ሁለተኛ ዙር ላይ ያቃታችሁ ይመጣል። ከዛ የመጀመሪያ ዙር ላይ የተልፈሰፈሰ ይመጣል። ከዛ በኋላ የመጀመሪያ ዙር መነሳት ያቆመዋል። ፕሮግረስ የሚያደርግና ቀስ ቀስ እያለ የሚያድግ ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ማወቅ ያለባችሁ ነገር ፓርትነር ብቻ ወይም ለሴት ብቻ የሚሆን ነገር አይደለም። ስለዚህ በራሳችሁም በግለ ወሲብ ጊዜ የምትለማመዱ ከሆነ በዛ ጊዜም ብልት አለመቆም ችግር ይኖራል። ግን ሴት ልጅ ጋር ስትደርሱ ብቻ የሚሆን ከሆነ እና በድንገት የሚመጣ የብልት አለመቆም ችግር ከሆነ እና ጠዋት ብልታችሁ የመቆም ችግር ከሌለበት ይህ ሞር ስነ ልቦናዊ የሆነ ነገር ነው የሚሆነው ማለት ነው። የቶሎ መጨረስ ደግሞ ብዙ አይነት ችግሮች ቶሎ መጨረስን ሊፈጥር ይችላሉ። ስለዚህ ቶሎ መጨረስን ሊፈጥር የሚችል ሆርሞን ባላንሶች ሊፈጥር ይችላል። ነርቭ ላይ ብዙ አይነት ችግሮች ሊፈጥር ይችላል እና ብዙ ጊዜ ደግሞ ራስን ማርካት ወይም ግለ ወሲብ የለመዳቸው ሰዎች ለርንድ ቢሄቪየር ይባላል። ስለዚህ በግለ ወሲብ ጊዜ የሚመጣ ኤክሳይትመንት ጭንቅላት ተለማምዶ ቶሎ የመጨረስ ነገር ይመጣል ማለት ነው። ግን ቶሎ መጨረስ ደግሞ አካላዊም ስነ ልቦናዊም ሊሆን ይችላል። ስለዚህ ስነ ልቦናዊ ብለን የምናስበው ቶሎ መጨረሳችሁ አንደኛ ለአንድ ሴት ብቻ ሲሆን ብዙ ጊዜ ደግሞ ስትረስ ጋር ሪሌት የሚያደርገው ስለዚህ ስራ ደክሟችሁ ስትረስ የሆናችሁበት ጊዜ ሪሌሽንሽፕ ላይ ችግር ባለበት ጊዜ የሚመጣ ቶሎ መጨረስ ከሆነ ሞር ፕሮባብሊ ወደ ስነ ልቦናዊ ነገር ነው የምንሄደው ማለት ነው። ወይም በግለ ወሲብ ጊዜ ቶሎ መጨረሱ ከሌለ አካላዊ አይደለም ስነ ልቦናዊ ነው የምንለው ማለት ነው። ልቦናዊ የስነ ልቦና ማማከሮች ምናምን መደረግ አለበት። ከዛ በኋላ አካላዊ የሆኑ ደግሞ ነርቭ ላይ ያሉ ችግሮች፣ ሆርሞን ላይ ያሉ ችግሮች፣ ቫይታሚን እጥረቶች ማንኛውም አይነት ነገሮች ተመርምሮ መታወቅ አለበት ማለት ነው። ስለዚህ ግንኙነት ላይ አንበሳ ነኝ የሚችለኝ የለም ከማለት በፊት እነዚህ ነገሮች መጀመሪያ ታሟላለህ ወይ? መጀመሪያ ፍላጎት አለ ወይ? ባለቤትን ስታያት ለግንኙነት ያለ ፍላጎት ይነሳሳል ወይ? በሳምንት 2-3 ለግንኙነት ያለ ነገር ይነሳሳል ወይ? ግንኙነት የሚያነሳሳ ነገር ከሌለ ጤና ላይ የሆነ ችግር አለ ማለት ነው። መታ ቼክ ተደረግ። ከዛ በኋላ ለግንኙነት የሚመች አይነት ኢንቫይሮንመንት ትገባ ማማማክ ጀመራችሁ ከባለቤት ጋር። ከዛ በኋላ ብልትህ መቆም ወይም ዝግጁ መሆን አለበት ነው። እንደሱ ሲሆን ማለት ነው አንደኛ ሲቆም ጠንክሮ መቆም አለበት፣ ግን ወዲያውኑ አይደለም የሚጠነክረው። ኦኬ ከ3 እስከ 5 ደቂቃ እየቆየ ቀስ እያለ እየጠነከረ ነው የሚመጣው። ሁለተኛ ደግሞ ሳትጨርስ መልፈስፈስ የለበትም። ማለት ካልተልፈሰፈሰ የሴት ልጅ ብልት ውስጥ እስከ መገናኘት ድረስ የሚፈቅድ አይነት ጥንካሬ ካለ ማለት ነው በብልት ዝግጁነት አለ ማለት ነው። ግን ጠዋት የማይቆምልህ ከሆነ ለግንኙነት ልፍስፍስ ሆኖ የሚቆም በኋላ ደግሞ ቆሞ መሀል ላይ የሚልፈሰፈስ ከሆነ የብልት ዝግጁነት ማጣት አለብህ ማለት ነው። ከዛ በኋላ ሰዓትህን ጠብቀህ መጨረስ አለብህ። ሰዓትህን ጠብቆ የሚጨርስ ወንድ የመጀመሪያ ዙር ልትፈጥኑ ትችላላችሁ። የመጀመሪያ ዙር ይፈጥናል። እሱን ትተውና ለሁለተኛ ዙር ማለት ነው ከ5 እስከ 7 ደቂቃ ቆንጆ የምንለው ሰዓት ነው።
ከዛ በላይ ከረዘመ ችግር አለባችሁ ማለት አይደለም። ቶሎ መጨረስ አለባችሁ ለማለት ደግሞ ከ3 ደቂቃ በታች መሆን አለበት። ግን በጣም ዘግይቶ ከሆነ በተለይ 25-30 ደቂቃ ድረስ የሚደርስ ከሆነ ወይም የመዘግየቱ ነገር በጣም እያስጨነቀ ከሆነ ዘግይቶ መጨረስ አለብን ማለት እንችላለን። በ3 ደቂቃ በታች ወይም በጣም ከረዘመብን መተቼክ መደረግ አለብን ማለት ነው። ብዙ ወንዶች ደግሞ ሁለተኛ ዙር ዝግጁ ይሆናሉ። እንደ እድሜያቸው ለሁለተኛ ዙር የሚዘጋጁበት ከ5 ደቂቃ እስከ 24 ሰዓት ድረስ ይሄዳል። እድሜያችሁ ከፍ ሲል ሰዓቱ ከፍ እያለ ይመጣል። ግን ለሁለተኛ ዙር ምንም አይነት ፍላጎት ከሌላችሁ፣ ዝግጁነት ከሌላችሁ አሁንም ሳይኮሎጂ ላይ ወይም ሆርሞን ላይ ወይም ደም ስር ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ አለባችሁ ማለት ነው። ለሚስቶች የሚሰጥ ምክር ፓርት 1 አፈሰሰ ማለት ረካ ማለት አይደለም። ቶሎ መጨረስ ያለባቸው ወንዶች ሚስቶቻቸው አንተማ ራስህን አረካ፣ በቃ አንተማ የራስህን ነገር በቃ አረካ፣ እኔ ምን አገባ ስለ እኔ ምናምን ብለው ብዙ ጊዜ ንግግር ይናገራሉ። አንደኛ ይሄ ንግግር ከአልጋ ውጪ የሚደረግ ነው። ኢሞሽናል ሆናችሁ የምትናገሩት ነገር አይደለም። ሁለተኛ ፈልገው የሚያመጡት ነገር አይደለም። ኦኬ። ሶስተኛ ደግሞ የመጀመሪያ ዙር ቶሎ መጨረስ አለበት ማለት የምትደነግጭበት ወይም የምትናደጅበት ነገር አይደለም፣ ማለፍ ያለብሽ ነገር ነው። አራተኛ በትክክል ቶሎ መጨረስ ካለበት ለሁለተኛ ዙርም ቶሎ የሚጨርሰው። ቶሎ መጨረስ ያለባቸው ወንዶች ለራሳቸው ራሱ እርካታ የለባቸው። ስለዚህ አንተ ረክተህ የኔን ነገር ሳታስብ ቀረህ የሚባልበት ነገር አይደለም። እሱ ራሱ አልረካም፣ እመኝ አልረካም ማለት ነው። ስለዚህ እንደዚህ አይነት ነገር ተናግሮ አልጋ ላይ ማሸማቀቅ ሳይሆን ችግር ካለ በትክክል ከግንኙነት ውጪ በሆነ ኢንቫይሮንመንት፣ ካልም በሆነ ረጋ ባለ ኢንቫይሮንመንት መነጋገር፣ ከዛ በኋላ መታከም ካለበት ደግሞ መታከም አለበት ማለት ነው። ይህን ቪዲዮ ለሚስቶቻችሁ ላኩላቸው። ሰላም ዶክተር፣ ባሌ ከልክ በላይ ያማረው ተቸግሬያለሁ፣ ምን ላድርገው? ከልክ በላይ ስትይ በመጀመሪያ ምን ማለት ነው? በሳምንት 3-4 የግንኙነት ፍላጎቱ ከፍ ማለቱ ከልክ በላይ አያደርገውም። ኖርማል ነው። የእነሱ ከልክ በላይ የሚመስለን የእኛ የግንኙነት ፍላጎታችን ያን ያክል ከፍ የሚል ስላልሆነ ነው። ባሎች ግዴታ ከፍ ባለ ቁጥር ሚስቴ ግንኙነት እንድታደርግ እፈልጋለሁ ማለትም ትክክል አይደለም። ሴቶች ደግሞ የግንኙነት ፍላጎታችን ከሌለ ባሌ ስለፈለገ ብቻ ፐርፎርም አላደርግ የሚባል ነገር አይደለም። ስለዚህ ማጣጣም አለባችሁ። ከልክ በላይ የሚባል አለ። አሁን ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር የምንለው አንድ ወንድ ከግንኙነት ውጪ ማሰብ እስኪያቅተው ድረስ ማለት ስራም የዕለት ተዕለት ህይወቱን የሚያጠቃበት አይነት ከሆነ፣ ብልቱ በማይሆን ጊዜ ላይ የሚቆም ከሆነ፣ ግንኙነት በየቀኑ በቃ ከግንኙነት ውጪ ሀሳብ ከሌለው አስገድዶ ግንኙነት ማስደረግ፣ ወደ ሴት ልጅ ማጥቃት፣ ወደ ሴጋ መምታት ምናምን የሚያስኬደው ነገር ከሆነ እሱ ችግር ነው። ኦኬ እሱ ላይ ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር እሱ የስንፈተ ወሲብ አይነት ነው። መጥቶ መታከም ይችላል። እኛ ግንኙነት ማድረግ ጤናማ ነው ወይ? አዎ በጣም ጤናማ ነው። ለግንኙነት ፍላጎታችሁ በሳምንት 3 ከፍ የሚለው ሆርሞናችሁ ነው፣ ጤናማ ነው። ሁለተኛ ደግሞ ግንኙነት ለማድረግ ፈልጋለሁ ግን ፈራለሁ፣ ጤናማ ነው? ጤናማ አይደለም። አይ ነው የሆነ ነገር ትናገራኛላችሁ ብላችሁ ልትፈሩ ትችላላችሁ። አላስደስታትም ብላችሁ ልትፈሩ ትችላላችሁ። ወንድነቴ ይነካልብኛል ብላችሁ ልትፈሩ ትችላላችሁ። ግን በፕራክቲስ የሚመጣ ነገር ነው ግንኙነት ላይ ያለ ጉብዝና። አንድ ወንድ ባይዘ ባንዴው ጎበዝ አይሆንም ግንኙነት ላይ። ስለዚህ ሴቶችም ለባሎቻችሁ ጊዜ እየሰጣችሁ፣ ወንዶች ደግሞ ለራሳችሁ እድል እየሰጣችሁ ፕራክቲስ አድርጉ። ጎበዝ ነኝ የሚባለው አይነት ስሜት ሲመጣ ፍርሃት እየጠፋለ ሊመጣ ይችላል። ካልሆነ ደግሞ ስነልቦናዊ የሆነ ስንፈተ ወሲብ ሊኖርብህ ይችላል። ስነልቦናዊ አማካሪ ብታናገር ይሻላል። የብልት አለመቆም ችግር ተደጋግሞብህ የሆነ እያስፈራ ያለው ወይም ጠዋት ብልት ስለማይቆም ከሆነ እያስፈራ ያለው እሱ አካላዊ የሆኑ ደግሞ ስንፈተ ወሲቦች ሊሆኑ ይችላሉ። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች ሊሆኑ ይችላሉ። መታከም ትችላለህ። ስንት ዙር ቢሆን ኖርማል ነው? ኦኬ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይህን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር 3ኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ
አቅም ካጣችሁ የዛኔ ነርቭ ላይ ደም ስር ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መቻከም ትችላላችሁ። ዶክተር በመሳሳም ብቻ የመጨረስ ችግር አለብኝ መፍትሄ አለ ወይ? በመጀመሪያ በስንት ጊዜ ነው ግንኙነት የምትሞክረው ነው። ለብዙ ጊዜ ግንኙነት ሳታደርግ ገና መሳሳም ላይ ውሃ ከለር የሆነ ፈሳሽ መፍሰስ አለበት። ይፈሳልም። እሱ ቅድመ ፈሳሽ ነው የሚባለው። ሰው ቶሎ መጨረስ የሚባለው በመጀመሪያ ዋናው ነጭ ፈሳሽ መፍሰስ አለበት። ሁለተኛ ደግሞ ዋናው ነጭ ፈሳሽ ራሱ በመሳሳም ጊዜ ቢፈስ ራሱ ቶሎ መጨረስ አለባ ያስብለን። ቢከዝ አብዛኛው ወንዶች የመጀመሪያ ዙር ቶሎ ነው የሚጨርሱት ማለት ነው። ስለዚህ ቶሎ መጨረስ አለብን እንዲባል ሁለተኛ ዙር ግንኙነት ደግመ ማድረግ አለብን። ሁለተኛ ደግሞ ቶሎ መጨረስ የሚቆጠረው ማለት ነው ብልት ውስጥ ከገባ በኋላ ነው። የሴት ብልት ውስጥ ከገባ በኋላ ነው የሚቆጠረው ማለት ነው። ስለዚህ እንደዛ ከሆነ የእድሜ ልክ ቶሎ መጨረስ ከሆነ ከ1 ደቂቃ በታች ከሆነ በኋላ የመጣ ቶሎ መጨረስ ከሆነ ደግሞ ከ3 ደቂቃ በታች ከሆነ ነው። ስለዚህ ምን ታደርጋለህ? የመሳሳሙን ነገር በደንብ ለማለፍ ትሞክርና ቢያንስ ሁለተኛ ዙር ግንኙነት ለማድረግና ወደ ሴት ብልት ለመገናኘት ትሞክራለህ። የዛን ጊዜም ቶሎ መጨረስ ካለብህ ትመጣና ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። እንደ አግባብነታቸው ሕክምና ትሰጣለህ። ለሚስቶች የሚሰጥ ምክር ፓርት 3 የመጀመሪያ ዙር ቶሎ መጨረሱ አይቀርም። የምትደነግጭበት ወይም የምትቆጭበት ወይም የማይሆን ነገር ነው በቃ ይሄ ነገር ስንፈተ ወሲብ ባለበት የምትይበት አይደለም። አይኖ አንቺ ሳትጨርሺ ሲጨርስ ማለት ነው ሊከፋሽ ይችላል። እርካታ ደረጃ ሳትደርሺ ሲቆምብሽ በጣም ሊከፋሽ ይችላል። ግን እሱን ደግሞ ክፋት ንግግር ስትናገሩ ጭንቅላቱ ላይ የሚቀር ነገር ይኖራል። ስለዚህ እሱን መናገር የለብሽም። ከዛ በኋላ ደግሞ ከዚህ በኋላ ግንኙነት አላደርግም ብለሽ የምትተኝበት ነገር አይደለም። ኦኬ ሶ የመጀመሪያ ዙር ቶሎ ከጨረሰ በኋላ ለሁለተኛ ዙር ትንሽ ደቂቃ ቆይቶ ይዘጋጃል። እሱን ግንኙነት ድባቡን አስከትሎ ሁለተኛ ዙር ደግሞ መቆየት ይቆያል ማለት ነው። መጀመሪያ ዙርን አልፎ ሁለተኛ ዙርም ሶስተኛ ዙርም ግንኙነት ብትደግሙና አሁንም ቶሎ የሚጨርስ ከሆነ የዛኔ ቶሎ መጨረስ አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መጥቶ መታከም ትችላል። ወንዶች ይህንን ነገር ለሚስቶቻችሁ ሼር አድርጎ እናንተ ወጣት እያለው የግል ወሲብ አዘውትር ነበር። በዛ ምክንያትም ቶሎ መጨረስ አሁን እየተቸገርኩ ነው የምትሉኝ ብዙ ወጣቶች አላችሁ። ተመሳሳይ ታሪክ ያለው አንድ ወንድ እንዴት አድርጎ ራሱን ቤት ውስጥ እንዳከመ ታሪኩን ስላጋራ የሚጠቅማችሁ ከሆነ ልንገራችሁ። ታሪኩ ሲጀምር ከ13-14 ዓመቱ ላይ ነው የግል ወሲብ የጀመረው። ችግሩ የግል ወሲቡ ሳይሆን የሚያደርግበት ሁኔታ ነበረ። ሲጀምር የሚጠቀማቸው ቪዲዮዎች በጣም ጠንካራ ስሜት የሚያመጡ ቪዲዮዎችን በመጠቀም ከአንዳንድ ስሜትን በማነሳሳት ቶሎ ወደ መጨረስ ነበረ የሚሄደው። ይህንንም በተደጋጋሚ ካደረገ በኋላ ወደ ሴት ሲሄድ የዛኔ ቶሎ መጨረስ መቸገር ተጀመረ። በዚህ ምክንያትም መጨናነቅና ዲስትረስ ውስጥ ገባ። ምንድነው ያስተዋለው? ጭንቅላታችን እንደ ፕላስቲክ ነገር ነው። ማለትም በተመሳሳይ ሁኔታ አንድ አይነት ነገር እንትን ስንለው የሆነ የሚይዘው ስትራክቸር አለ። ስለዚህ መልሼ ሰውነቴን ትሬን ባረገው ባሰለጥነው ደግሞ ራሴ የበለጠ መቆጣጠር እችላለሁ በሚል ቤት ውስጥ እንደ አዲስ ይሄንን ትሬኒንግ ጀመረ። ምንድነው የሚያደርገው? ፊልም ሳይጠቀም ማለት ነው ሰውነቱን ወደ ስሜት የማነሳሳት አይነት ነገር ይሄድና ወደ መጨረስ አይነት ሳይሆን ጀስት ኢንጆይ እንደማድረግ ማለትም ከ0 ወደ 10 ቶሎ ወደ መጨረስ ሳይሆን መሀል ላይ ያለውን ስቴጆች ቢውልድ አፖቹን ሰውነቱን ለማስለመድ ሞከረ። ማለትም ልክ ስሜት ሲመጣ አተነፋፈሱን በማስተካከል የመጨረስ አይነት ስሜት ሲመጣ ልክ አተነፋፈሱን በማስተካከል ሰውነቱን ሪላክስ በማድረግ ሀሳቡን የሆነ ቦታ በማድረግ ቀስ በቀስ እያለ ሰውነቱን ለመቆጣጠር ራሱ ላይ ትሪትመንት ቴራፒ ጀመረ። ይሄ ትሪትመንት በየሰው ይለያያል። ማለትም የሚፈጅባችሁ ጊዜ ይሄን ያህል የተቆረጠ ቀን የለም። ግን ሰውነታችሁን እንደ አዲስ ሪኮንዲሽን የማድረግ ህክምና ማለት ነው። ማለትም ቪዲዮ ሳትጠቀሙ ጀስት ሰውነታችሁ አዳፕት እንዲያደርግ ልክ ስሜት ተነሳሳ ማለት ከአንዳንድ ዘሎ ወደ መጨረስ ሳይሆን ስቴጆች ቢውልድ አፕ እንዲያደርግ ልክ የመጨረስ ስሜት ሲመጣ አተነፋፈሳችሁን በመቆጣጠር በተጨማሪ ደግሞ ሰውነታችሁ ሪላክስ እንዲያደርግ በማድረግ ራሳችሁን ባለማስጨነቅ ተጨማሪ ደግሞ ሀሳቦቻችሁን ዲስትራክት እያደረጋችሁ ሰውነታችሁን በራሳችሁ ቁጥጥር መዋል እንደሚቻል እና እሱ እንደጠቀመው ተናግሯል። ስለዚህ ይሄንን ቤት ውስጥ እንደ ቴራፒ ሞክሩት። በዋነኝነት ማወቅ ያለባችሁ ነገር ግን ሁሉም የቶሎ መጨረስ መንስኤ አንድ አይደለም፣ መፍትሄውም አንድ አይደለም። በየሰው ይለያያል። ሆርሞን ሊሆን ይችላል፣ ዘር ሊሆን ይችላል፣ የተለያየ ምክንያት። ግን በግል ወሲብ ሆኖ እንደዚህ አይነት ነገር ተመሳሳይ ታሪክ ካላችሁ ይሄንን ቴራፒ ቤታችሁ ሞክሩት ለማለት ያህል ነው። ደግሞ ይዤላችሁ የመጣሁት አዞስፐርሚያ ምክንያቶቹ ምን ሊሆኑ ይችላሉ የሚለው ነው። በዋናነት የአዞስፐርሚያ ምክንያቶች ኦብስትራክቲቭ አዞስፐርሚያ እና ነን ኦብስትራክቲቭ አዞስፐርሚያ ብለን እንመድበዋለን። ያ ማለት ኦብስትራክቲቭ ማለት ስፐርም ፕሮዳክሽን አለ፣ ስፐርም ይመረታል በቴስቲክሎች ወይም ደግሞ በፍሬው ላይ የስፐርም ፕሮዳክሽኖች አሉ። ነገር ግን ምንድነው በትራክቱ ላይ ብሎኬጅ ይኖራል። ስለዚህ ስፐርሙ እንዳያልፍ ከተደረገ ፍሉዱ ሴሜናል ፍሉዱ ብቻ የሚያልፍ ከሆነ ስፐርሙ ከፍሉዱ ጋር እንዳይቀላቀል ትራክቱ ላይ ዝግ ከሆነ ያ ኦብስትራክቲቭ አዞስፐርሚያ እንለዋለን።
ስለዚህ ኦብስትራክቲቭ አዞስፐርሚያ በሚኖርበት ጊዜ ምን ሊኖር ይችላል? ይሄ ኮንጀናይታል ሊሆን ይችላል ወይም ደግሞ በተፈጥሮ ሲወለዱ ብሎክድ ሆኖ ሊሆን ይችላል ቲዩቡ ማለት ነው። አዘርዋይስ ደግሞ በኢንፌክሽን ሴክሹዋል ትራንስሚቲንግ ኢንፌክሽኖች ቱቦውን በጠባሳ ሊዘጉት ይችላሉ ማለት ነው። ስለዚህ እነዚህ ኦብስትራክቲቭ አዞስፐርሚያ ሊከሰት ይችላል ማለት ነው። ስለዚህ ለዚህ አንዱ ሪትሮግሬድ ኢጃኩሌሽን አንዱ ማመለካቻ ሊሆን ይችላል። ስለዚህ ሪትሮግሬድ ኢጃኩሌሽን ምንድነው? ትራክቱ ዝግ ከሆነ ሰውየው ኢጃኩሌት በሚያደርግበት ጊዜ ፈሳሹ ወዴት ነው የሚሄደው? ወደ ብላደር ነው የሚሄደው ማለት ነው። ስለዚህ ወደ ፊኛ ይሄድና ወደ ሽንት ፊኛ ስለዚህ ኢጃኩሌት ካደረገ በኋላ ሽንት በሚሸናበት ጊዜ ከሽንቱ ጋር ተቀላቅሎ ሊወጣ ይችላል ማለት ነው። ስለዚህ ስፐርሙ ከሽንቱ ጋር አብሮ ተቀላቅሎ ነው የሚወጣው ማለት ነው ሪትሮግሬድ ኢጃኩሌሽን ሲሆን ያ የሚሆነው ምን ሲኖር ነው? ብሎኬጅ ሲኖር ነው ማለት ነው። ትራክቱ ላይ ብሎኬጅ ካለ። ሌላኛው ናን ኦብስትራክቲቭ አዞስፐርሚያ የምንለው ደግሞ የተለያዩ ኮዞች ሊኖሩት ይችላሉ። ናን ኦብስትራክቲቭ አዞስፐርሚያ የመጀመሪያ ሆርሞናል ኢምባላንስ ሊሆን ይችላል። ሆርሞናል ኢምባላንስ ለምሳሌ ሎ ቴስቶስትሮን ፕሮዳክሽን ሊሆን ይችላል። ያ ፕሮዳክሽን ኦፍ ስፐርም ሴል እንዳይኖር ሊያደርግ ይችላል። ሌላኛው ክሮሞዞማል አብኖርማሊቲ ወይም ደግሞ ጄኔቲክ ዲስኦርደር በሚኖርበት ጊዜ ሊሆን ይችላል። በተፈጥሮ ማለት ነው። ክሮሞዞማል አብኖርማሊቲ ካለ ናን ኦብስትራክቲቭ አዞስፐርሚያ ይኖራል ማለት ነው። ሌላኛው ላይፍ ስታይል እና ኢንቫይሮንመንታል ኤክስፖዠር ሊሆን ይችላል። ያን ሊያመጣ የሚችሉ ለምሳሌ ኤክስፖዠር ቱ ሂት ሲቪየር ሂት ለከፍተኛ ሙቀት መጋለጥ ስፐርም ፕሮዳክሽን እንዳይኖር ሊያደርግ ይችላል። ራዲዬሽን እና ኬሞቴራፒ ለረጅም ጊዜ ያም ለስፐርም ፕሮዳክሽን ላይ ተጽዕኖ ሊያደርግ ይችላል እና ሌሎች ምክንያቶች እንዲሁም ለምሳሌ ፊዚካል ትራውማ ከደረሰበት ቴስቲክሉ ላይ ወይም ፍሬው ላይ አደጋ ከደረሰበት እሱም ስፐርም ፕሮዳክሽን እንዳይኖር ሊያደርግ ይችላል። ሶ ምንድነው ፎር ቦዝ ኦብስትራክቲቭም ናን ኦብስትራክቲቭም አዞስፐርሚያ ማኔጅመንቱ ምንድነው? ለኦብስትራክቲቭ አዞስፐርሚያ ቴሴ ነው የመጀመሪያው አማራጭ። ቴሴ ማለት ከፍሬው ላይ ስፐርም ኤክስትራክት ይደረግና ስፐርም ይገኛል። ከዛ ላይ ለአይቪኤፍ ወይም ለኤክሲ ህክምና መጠቀም ነው። ናን ኦብስትራክቲቭ አዞስፐርሚያ በሚሆንበት ጊዜ ደግሞ ኮዞቹ ብዙ ናቸው። ሆርሞናል ብለናል፣ ጄኔቲክስ ኦር ክሮሞዞማል አብኖርማሊቲ ብለናል እና ላይፍ ስታይል እና ኢንቫይሮንመንታል ብለናል። እነዚህን አንደርላይን ኮዟቸውን ማከም ነው ማለት ነው መጀመሪያ። ስለዚህ ሆርሞናል ከሆነ ሆርሞናል ቴራፒ ከተሰጠ በኋላ እንዲሁም ኢንቫይሮንመንታል ከሆነ እነዛን ኤክስፖዠሮች እንዲቀንስ ከተደረገ በኋላ እና ሆርሞን ቴራፒ ከተደረገ በኋላ ከፍሬው ላይ በሰርጀሪ አሁንም እንደ ቅድሙ ማለት ነው በማይነር ሰርጀሪ ከፍሬው ላይ ይወሰድና ቴስ የሚባለው ህክምና ቴስቲኩላር ስፐርም ኤክስትራክሽን ከተሰራ በኋላ በላብራቶሪ ውስጥ ስፐርም ከተገኘ የስፐርም ሴል ከተገኘ ማለት ነው ለአይቪኤፍ ህክምና ለኤክሲ ህክምና ሳምፕሉ ቀዝቅዞ ይቀመጣል ማለት ነው። ስለዚህ ለናን ኦብስትራክቲቭ አዞስፐርሚያ it has a definite management አለው። ነገር ግን ናን ኦብስትራክቲቭ አዞስፐርሚያ ላይ አንደርላይን ኮዙን አክመን ቴሴም ከተሰራ በኋላ ምንም አይነት ስፐርም ካላገኘን የዛ ሰው አማራጭ ሊሆን የሚችለው ዶነር ስፐርም ነው ማለት ነው። ወይም ደግሞ የለጋስ ከሌላ ሰው ስፐርም ተወስዶ የሚሰራ ህክምና ነው ማለት ነው ሊሆን የሚችለው። እሱ በአገራችን አይሰራም። ሴቷ ሳትዘጋጅ ቀጥታ ግንኙነት የምትጀምሩ ወንዶች ሴቷ ከግንኙነት በፊት ምን ያህል ደቂቃ መቆየትና መዘጋጀት አለባት ብላችሁ ታስባላችሁ? ይሄ ነገር ማወቅ ስላለባችሁ ነው። እሺ፣ በመጀመሪያ ከግንኙነት በፊት ያለውን የጨዋታ ጊዜ ረዘም የምታደርጉት ከሆነ ሴቷ የመደሰት እና እርካታ ጣራ ላይ የመድረስ እድሏን በጣም በከፍተኛ መጠን እየጨመራችሁ ትመጣላችሁ። ስለዚህ ምን ያህል ደቂቃ መቆየት አለባት ለሚለው ይሄን ያህል ተብሎ የተቀመጠ ነገር የለም። ነገር ግን አማካኝ ተብሎ የተከፋፈሉትን ልንገራችሁ። ከ5 ደቂቃ በታች ከግንኙነት በፊት መቆዩ ከሆነ በጣም ያነሰ በጣም ትንሽ የሆነ ጊዜ ነው። አብዛኞቹና በጣም ወሳኝ የሚባለው ደግሞ ከ10 እስከ 20 ደቂቃ የሚቆዩት ነው። ከዛ በላይ ደግሞ ከ20 እና 30 ደቂቃ በላይ የምትቆዩ
የምትቆዩ ከሆነ ደግሞ በጣም ጥሩና በጣም የሚመከር ነው። ስለዚህ በእነኚህ ቆይታችሁ ላይ ከግንኙነት ውጭ ሁሉንም ነገሮች ያደረጋችሁ በቂ መነሳሳትና በቂ ዝግጁነት ያስፈልገዋል። ይህንም የጨዋታ ጊዜ በደንብ ካሳለፋችሁ በኋላ ሴቷ ዝግጁ መሆኗና ግንኙነት መጀመር ያለባችሁ መቼ ነው፣ እንዴት ነው የምታውቁት የሚለውን ደግሞ ልንገራችሁ። አንደኛ ከሴቷ ብልት የሚወጣ ፈሳሽ አለ ማለስለሻ፣ እሱ በጣም ይበዛል። ሁለተኛ ሰውነቷ በጣም ሪላክስድ እና ዘና የማለት ነገር ይኖረዋል፣ ለቀቅ የማለት ነገር ይኖረዋል። ሶስተኛ ውጥረቱ ቀንሶ ሞር ፕሌዥር ወይም ደግሞ ሞር ሴንሲታይዜሽን ወይም ደግሞ ሞር መነሳሳትን እያሳየቻችሁ ትመጣለች። ከዚህ ተጨማሪ ደግሞ በአራተኛነት ራሷ ቀጥታ ትገፋችኋለች፣ ማለትም ግንኙነት እንድትጀምሩ ራሷ ትጠቁማችኋለች። ስለዚህ በዚህ ቼክ አድርጋችሁ ግንኙነት መጀመር ትችላላችሁ። ብልታችንን መርፌ መወጋት አያስፈራም ወይ የሚሉ ተደጋጋሚ ጥያቄዎች ይደርሱኛል። የብልት መርፌ መወጋት ሕክምና የሚያስፈልጋቸው ወንዶች የትኞቹ ናቸው የሚለውን ነግራቸዋለሁ። የብልት ዝግጁነት ማጣት አጋጥሟቸው ወንዶች በሚዋጡ መድኃኒቶች በቂ የሚባል ለውጥ ከሌላቸው ወደ ፒአርፒ ሕክምና እንሄዳለን ማለት ነው። ያ ፒአርፒ ሕክምና ደግሞ የሚሰጠው አንደኛ ለዚህ ጉዳይ በሰለጠነ ሐኪም ነው። ሁለተኛ የሕክምና በሚሰጥበት ጊዜ የሚሰጥ ማደንዘዣ ስላለ ብልት አካባቢ የተለየ የሚሰማችሁ ህመም ስሜት አይኖርም። ሌላው የራሳችሁ ደም ስለሆነ ወደ እናንተ መልሶ የሚወጋው የተለየ የሚፈጥረው የአለርጂክ ሪያክሽን አይኖራችሁም ማለት ነው። ስለዚህ የፒአርፒ ሕክምና በዋነኝነት የሚጠቅመው የብልት ዝግጁነትን እንዲጨምር ለማድረግ ነው። ያም ሜካኒዝሙ ምንድነው? እዛ አካባቢ የተጎዱ ቲሾቹን እንደገና እንዲያገግሙ የደም ስሮች ላይ ያለውን ጉዳት ለመቀነስና አዳዲስ የደም ስሮች በማምረት የብልት የጡንቻዎችን የደም ፍሰት በመጨመር የብልት ዝግጁነት እንዲኖራቸው የሚረዳ የህክምና አይነት ነው ማለት ነው። ስለዚህ ፒአርፒን በሰለጠነ ሐኪም ስለምትወስዱት የሚያስፈራ የህክምና አይነት አይደለም።